የኢትዮጵያ ሀገር በቀል ሕክምና በዘመናት ሂደት በጣም በብዙ ሊቃውንት የእውቀት ሽግግር ውስጥ አልፎ የመጣ እንደሆነ ይታወቃል ይታመናል። ነገር ግን በኢትዮጵያ ሀገር በቀል ሕክምና ላይ የተሰማሩ ጠቢባን እውቀታቸውን በየዘመናቸው መፍትሄ ሰጡ እንጂ የእውቀት ሽግግር ላይ አልሰሩም ይባላል። ይሄ እንዴት ታይዋለህ አንተ? ፍርሃትም ጭምር ስላለ ነው። በነገራችን ላይ እውቀትን ማወቁ አይደል ከባድ ነገሩ፣ ወይም ለፈለገው ሰው መስጠቱ አይደል ትልቁ ነገር ማስተዳደሩ። እውቀት ይገላል እኮ ጤናማ ብቻ አይደለም። ለመልካም ነገር እስካልተጠቀምክበት ድረስ ሌላውን ልትበድልበት ይችላል። ስለዚህ ለማን ላውርሰው ዝግጁ ሰው አብዛኛው የኛ አባቶች ይዘውት ሞቱ የጋን መብራት ሆኑ የሚባሉበት የሚያወርሱት ስላጡ ማስተዳደር ትችላለህ ወይ ነው የሚጠቅመውንም የሚጎዳውንም። አሁን የእውቀት አጠቃቀም ነው አይደል ሚዛናዊ የሚያደርገው። ዓለም በአንድነት የተስማማበት የኒኩለር እውቀት አለ። ለሰው ልጅ ይጠቅማል። መቼም ከረሚላ አይደለም ኒኩለር እንደ ታዳሽ ኃይል ሲታይ የኃይል አቅርቦት ነው። እንደ መሳሪያ ስትጠቀመው ግን ሙሉ በሙሉ የሰው ልጅን ብቻ አይደለም ሙሉ ዓለምን እንዳልነበረች ሊያደርግ የሚችል ከፍተኛ የሆነ የጥፋት መሳሪያ ነው። ስለዚህ እንደነዚህ አይነት እውቀቶች ለነማን ነው እምንሰጣቸው? ለምን ዓላማ ሲጠቀም ከፍርሃትም ጭምር ነው ብዬ ነው የማስበው። ዛሬ እኔ መናገር የጀመርኩት ሁሉም ሰው ችግረኛ እየሆነ መጥቷል። ለትንሹም ነገር የሚያማክረው ሰው ይፈልጋል። ለድቃቃ ነገሮች እንደ እንጀራ መጋገርን እኮ ኦንላይን ላይ የሚማሩ ሰዎች ይኖራሉ። ወጥ መስራትን የሉ በጣም ቀላል የምንላቸው ነገሮች ከቤተሰቦቻችን እያየናቸው እየተማርናቸው እየተለማመርናቸው የምናድግባቸው ነገሮች አሁን እያጣናቸው መክፈል ካልተቻለ ወደፊት መኖር ከባድ ሊሆን ነው ማለት። ችግረኛው ብዙ ስለሆነ እኔ ያለኝ ነገር ከረዳ ከጠቀመ ለምን አልናገርም? እኔ ጋር ቢሆን አንድ ነኝ። የማስተዳደሩ ጉዳይ አይደለም። ዛሬም እኮ ለማይጠቅም ነገር የሚጠቀሙበት ሰዎች አሉ። ተማይረባ ነገር ድምጼን ትክክለኛ መረጃ አስተላለፍኩበትን ድምጼን ትክክለኛ ላልሆነ መረጃ ተጠቅመው በዚህም አለ ብለው የኔን ድምጽ ብቻ በመጠቀም ገንዘብ ለማስገኝ ግን የሚያደርሱት ጉዳትየው የሰው ልጅ ጤና ሊያውክ ይችላል። መረጃው የኔ ስላልሆነና አባቶቻችን ይፈሩ የነበሩት ማን ያስተዳድረው ኃላፊነትን መሸከም የሚችሉ ሰዎችን ባለመምረጣቸውና ባለማግኘታቸው ይይዙታል። ሲያገኙ ግን ይሰጣል። ማሳያ ይሄው ያየህኝ ነው። ከነሱ ባይመጣ ኑሮ እኔ ያወኩት ምለው ነገር ኑሮ ባይኖር ከኔም የተሻሉ አሉ እኮ በየቦታው። ዘመናዊው ዓለም አገር በቀሉን የሕክምና ዕውቀት እንደ ጥንቆላ ወይም ከባዕድ መናፍስት ጋር የማገናኘት አዝማሚያ በጣም ይታያል። ይህን እንዴት ነው አንተ የምታየው? እንግዲህ እንደኛ ሀገር ከሆነ እንደ ኢትዮጵያኖች ጥንቆላን አያውቁም። ኢትዮጵያኖች ጥበበኛ ናቸው ሲባሉ ስነ ፈለክን ስነ ህይወትን ጠንቅቀው ተረድተው አሁንም ማሳያ ያለን ነገሮች በሙሉ ማለት በስነ ፈለክ ምርምራችን በስነ ህይወት ምርምራችን ሌላው ቀርቶ ስነ ህይወት ላይ ነው የኪነ ህንጻ የምህንድስና ጥበባችን ዓለም ያልደረሰባቸውን ነገሮች መሬት ላይ አሁን ማህተም አድርገው ያሳዩ እኮ ኢትዮጵያኖች ናቸው። ስለዚህ ዕውቀት ሽም ያለው ያንዱን አጣጥለህ ካልሆነ በቀር አንተ የምትጎለብትበት ነገር ስለሌለ ጥንቆላን እኛ እናውቁ። ጥንቆላን የሚያውቁ ምዕራባውያኖች ናቸው አሁንም ድረስ። ግን እኛ ሰዎች ደግሞ ተቀበሉት ሴራውን እኛን ለማጣጣል የተጠቀሙበትን መንገድ ተቀብለው ሲዘሩብን አበቀልንላቸው እንጂ ሰው ወደ ተፈጥሮ አማራጭ እንዳይሄድ ግዴታ መታገድ አለበት አይደል? መከልከል አለ። ልክ ነህ። አንድ አይነት ፈረስን ልትጋልበው ስትፈልግ ልጓም ታረግለትና ምን ታረጋል? አይኑ ላይ ግራና ቀኝ ላይ እንዲያ ስለተደረግን ነው እንጂ መመርመር ጎጂ ነገር ካለው ማን ጎጂ ነገርን ይፈልጋል? ልክ ነህ። ጎጂ ነገር በማንስ ሰው ዘንድ ያስወድዳል? ኢትዮጵያኖች የሰሩት እስኪ ምን አለ ጥንቆላ የምትለው? አውደ ነገስት እኮ ፈረንሳይ ነው የጻፈው፣ ኢትዮጵያ አይደለም የጻፈው። እነሱ ግን የቤተ ክርስቲያንን ታሪክ ለማጥፋት ከስር ሆኖ
ለማውደም ሲፈለግ አላስፈላጊ የሆኑ እነሱ አሁንም ድረስ የሚያምኑባቸው ይሄ ዞዲያክ ምናምን እኛ እንደነሱ እኮ የጨረቃ ቀን የፀሐይ ቀን ምናምን እያልን አናመልክም። መስዋዕት አንሰጥ። እኛ መስዋዕት የምንሰጠው ለአንድ ለፈጣሪ ብቻ ለአምላካችን ለእግዚአብሔር ብቻ ነው፣ ለመድኃኒዓለም ብቻ። ለዛ ውጭ ማን ይሰጣል? ከስር ግን መጣው ገቡ ፍቅራችን እንደራሳችን ስለምናይ ሀገር ወዳድ ነን ብያለሁ አይደል? ህዝብ አክባሪ ነን ብያለሁ አይደል? ኢትዮጵያኖች ቀደም የመጣውን ሁሉ ቤተ እግዚአብሔር ነው ብለው ሲቀበሉ የነሱን የተንኮል ስራ ግን ሲዘሩብን ሳናየው ማሳደግ ጀመር። እንደው አይንህ ስለሚያያቸው ፊት ለፊት ስላሉ እጽዋት እንድታወራኝ ብዬ ነው። ለምሳሌ ይሄ ለምን ሊጠቅም ይችላል? ስሙስ ምንድነው? ግራዋ ነው ይሄ። እሺ እኛ ሀገር ላይ እንግዲህ የተለመደው እቃ ለማጠብ ብቻ ነው። በአጋጣሚ ግን አጋጣሚ ሆኖ ስትሮክ ካጋጠመ ድንገተኛ መጋኛ ነው የሚሉት፣ መጋኛ ይሉታል፣ ቁርባ ይሉታል። ድንገት ደም እንኳን ደም ይሄ ጉበት ላይ ልብህ ላይ ደም ቋጥረው ለህይወት እልፈት እስከሚያጋጥም ድረስ የደረሱ ነገሮች ተጨምቆ ይሄ አንደኛው ግራዋ፣ ጊዜዋ አሽዋጋንዳ የሚባለው ማለት ነው። አሁን ከሌላ ሀገር አይተዋል አይደል? ጊዜዋ በእኛ ሀገር ምንድነው የሚባለው? ጊዜዋ እያለ ከደጅሽ ምን ነው ተልጅሽ አይደል የሚባለው? እናቶች በጣም ያውቁታል፣ ይጠቀሙበታል። የጊዜዋን አቅምና ጉልበት እኛ ሳንጠቀምበት አሽዋጋንዳ ከህንድ መጣ ሲባል በታብሌት መልኩ ስንት ነው የሚሸጥልን? እና እነዚህ ነገሮች አንጀትን ለማጽዳት ይሰራል። አንጀት ማጽዳት ሲባል በቶኪያም በምናምንም አይደለም፣ ጎጂ የሆኑ ነገሮችን በማስወገድ ውስጥ ላይ በመግደል ባክቴሪያዎችን በመግደል ይሄ ግን ሙሉ በሙሉ በሚባል ደረጃ የአንጀት ካንሰርን ይከላከላል ቀድሞ ማለት። በጣም ይገርማል። እሺ እዚህ ማየ ምንድነው ይሄ? እንስላል 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 እስኪያሽትት ምን ይሸታል? ኦ ይሄ ኡዞ አረቄ ነው የሚሸታው። የኡዞ ያረቂው ፍሌቨር የተወሰደው ከዚህ ነው። ፍሌቨሩ የተወሰደው ይሄ ነው። እንስላል ኢንፌክሽኖችን ቀላል የሚባሉ ኢንፌክሽኖችን ስር እንዳይሰዱ ያደርጋል። ኩላሊት ላይ ጠጣር ነገር ሲኖር ከኩላሊት ጋር የተያያዙ የኩላሊት ኢንፌክሽን የኩላሊት ጠጠሮችን ለማስወገድ ምን ሲደረግ ማለት ነው የሚያስወግደው? ይሄኛው አሁን ቅጠሉ በጁስ መልኩ ይወሰዳል። ታጥቦ ጁስ ተጨምቆ አንዳንድ ብርጭቆ ይወሰዳል። ፍሬው እየተፈላ በሻይ ብርጭቆ አንድ የሻይ ብርጭቆ ይወሰዳል። እንስላል በርካታ ጥቅሞች አሉ። ያው እንግዲህ ይሄ ዲቶክስ የሚባለው ስርዓት ማጽዳት ሲባል የጽዳት ሰራተኛ አካላቶች አሉ። ሳምባ የጽዳት ስራ ነው የሚሰራው፣ ጉበት የጽዳት ስራ ነው የሚሰራው፣ ኩላሊት የጽዳት ስራ ነው የሚሰራው። የነሱን ጤናማነት ይደግፋሉ። ዋው ቶክሲክ የምንላቸውን ወይም ጎጂ ንጥረ ነገሮችን ከሰውነታችን በሽንት መልኩ በላም መልኩ በሰገራ መልኩ እንዲወገዱ ያደርጋልና ይረዳል። እንደዚህ አደይ አበባ ከሕክምና አንጻር ለምን ሊጠቅም ይችላል? የውበት ጋር ከቆዳ ጤናማነት ጋር ተያይዞ ይገርማል በጣም። አበባው ተሰብስቦ በፓውደር መልኩ ተዘጋጅቶ ስክራፕ ይሰራል። ልጆች እያለን ወይነ ጠጅ እያልን እያዘጋጀን እንጠጣው ነበር። ኦኬ። እና በርካታ ጥቅሞች እንዳሉ ስንነገር ስላደግን አሁን ማዲያት ብልዘት ምናምን እየመጣ ያስቸገራቸው ሰዎች ካሉ አደይ አበባን መጠቀም ይችላል። አደይ አበባን የመስከረም ወር ሕክምና ነው ማለት። አደይ አበባ አደርቅም እኮ ሁሌም አድዮ ነው የሚደርቀው እንጂ አደይ አበባ በጋ እስከ ክረምት ውሃ ካገኘች አጠፋው። ከሴ እሱን ሽታቸውን ይየው ማዕዛም አላቸው ደስ ይላል በጣም። ነስርን ይከላከላል። ኦ ምንድነው ስሙ? ይሄኛው ሽታ ስላለው አይደለም። ይሄኛው ሽታ ያለው ነው የሚከላከለው። ይሄ ቄስ በደጀ ነው የምንለው። ኦኬ። ቄስ በደጀ የምንላቸው ነገሮች ሽታ አላቸው አይደል? ይሄ የመተንፈሻ አካልህን ጤናማነት ይጠብቃል። እንዲሁም ደግሞ ደም ሲፈስ ከሳይንስ ጋር ለተያያዘ ሲያጋጥም አፋጣኝ መልስ ነው የሚሰጠው። ድቃቃ ይመስሏል እንጂ እነዚህ አሽከት ናቸው። ናየው የህፃናት ቶንሲል ሲያጋጥም። ኦኬ በጣም ይገርማል። እና አሁን ምን ወልዳቸው ልጆች በቶንሲል እየተጠቁብና ነው ሁሉ። ተፈጥሮ ግን ቀድማ ያዘጋጀችው
በጣም መድኃኒት አለ። እስቲ ወደታችን ውረድ።